የሚዋችሁ? ቆይ እናንተ እዚህ ቤት የሚካሄደው ነገር ምንም አያሳስባችሁ? ቆይ ተንከሲስ የተጠራጠርከው ነገር አለ እንዴ? በጣም ብዙ ነገር። ቆይ ምን እያደረጋችሁ ነው? አዘንሽኝ። ያለ ምንም ሰው እዚህ ጥዬሽ ጠፋሁ። ተናደድኩብሽ ምናምን። ውይ አመሰግናለሁ። በቃ አሁን ልሂድ እሺ? ስመለስ ምን ላምጣልሽ? የት ነው የምትሄደው? አብሬ ልሂድ? የትትና እንደ ፋሪ ፖሊስ ጣቢያ ላይ ነው የምሄደው። ምን ፖሊስ ጣቢያ እንዴ? ለምን? ምን ነው ችግር አለ እንዴ? ፖሊስ ጣቢያ ምን ታደርጋለህ አንተ? አልገባኝም። ለምንድን ነው የፈራሽው? እኔ እንዴ? ኧረ እኔ አልፈራውም። ሲጀምር አንተ እዛ ድረስ ለምን ትለፋለህ? በዛ ላይ ደግሞ እኔ አንተን ቢጎዳ ብዬ ፈርቼ ነው። ኧረ እባክሽ ለእኔ አስበሽ እንዴ? አዎ ለአንተ አስቤ። አመረሽ እንዴ? ኧረ እኔ ስቀልድ ነው እንዴ? ምን ሆነሻል? እሺ በቃ ይቅርታ እንዴ። እና እኔ ይቅር በይኝ እንዴ። እኔ እየቀለድኩ ነው። ደግሞ ራስሽ አይደለሽም እንዴ ካልቀናህ ያልሽ? እና ቅናት እንደዚህ ነው እንዴ? እሺ ምንድን ነው? ባይሆን እቀጣለሁ። አንቺ ካለብሽ ነው የሚኖርብኝ። አይሆንም አብርሽ፣ አይሆንም። እባክህ ከዚህ ጉዳይ ምንም አንሆንም። እሺ እንግዲህ አብርሽ ያደረገለትን ነገር በጣም ከልቡ በጣም እያመሰገነ ነበረ። እንደሚታወቀው እንግዲህ አብርሽ ብዙ ነገር አብሮት ሲጨነቅ ነበር። ብዙ ነገሮችን አብሮት ሲካፈል ነበረ እና እሱ ነገር በጣም አስደስቶት ስለሆነው ነገር እንግዲህ እሱ ራሱ በልቡ እንትን ሲል ነበርና በጣም አመሰግናለሁ እያለ ለአብርሽ እንግዲህ ጥሩ መልካም ምኞት እየተመኘ ስላደረገለት ነገር ደግሞ ውለታውን በምን እንደሚከፍለው በዛ ላይ ደግሞ አብሮት ስለሚጨነቀው ነገር በቃ ያኔ ከተጀመረ ጀምሮ እንግዲህ አብሮት ነው ያለውና ስለሱ ነገርም በቃ ማለት ምን በምን አይነት ውለታ ነው ይሄን ያክል እያደረገልኝ ያለው? በቃ አለ አይደለ ያው ጓደኝነት ነው አጉል ያኔ ድንገት ተገናኙ፣ ግን ይሄን ያክል ዋጋ እየከፈለለት ነው ታውቃላችሁ። አሁንም ስቲል አብሮት ነው ያለው እና በጣም መሳይ እንግዲህ ሲያወራ ነበር ከራሱ ጋርና እንደዚህ በቃ አሁን በዛ ላይ ደግሞ እህቱን ያው ትትና እህቱ እንደሆነች ያውቃልና እህቱን እንዳፈቀራት ምናምን ያውቃል። ሶ በዛ ማካይነት እንግዲህ በቃ ነገ ጧት ምናልባት አንተን መርጣ አሪፍ ካንተ ጋር ህይወት ቢኖራችሁ እንግዲህ ደስ እንደሚለው ያው አንደኛ ምኞቱን፣ ሁለተኛ ደግሞ አጠቃላይ ስላለው ስሜቱን አይነት ሸር እያደረገ ነበረ። በዛም እንግዲህ በጣም ደስ ብሎታል ማለት ነው። ግን ያው ወደፊት እሱ የህመሙ ጉዳይ የጤናው ጉዳይ አሳሳቢ ስለሆነ በዛ ማካይነት ለሚፈጠሩት ነገሮች ደግሞ ያው በዛውም አያይዞ በጣም እያዘነ ነበር። ልቡ በጣም ነው የተነካው። ምክንያቱም ነገ ጧት አንተ እህቴን ቆሜኔ ብድርልህ ለዚህ ባለውለታ ያለሆንከው ጓደኛዬ ደስ ይለኝ ነበረ፣ ግን ደግሞ ምን ዋጋ አለው እያለ ያው ራሱን በአንድም በሌላ መልኩ እንግዲህ እንትን እያለ ነው የሚገኘው። ያው ግን አብርሽ ምንድነው ስለምንድን ነው የምታወራው? ስታወራ ሰማሁ ልበል እያለው ነበረ። ምክንያቱም አጠገቡ ተኝቶ ስለነበረ ያው በተወሰነ መልኩ ይሰማው ነበርና እንደዛ ሲለው አይ አልኩ እንዴ ኩርትምትም ብሎ ምናምን ስትል ሰማሁኝ እያለው ነበር። መሳይ ምንድነው እንደዛ ኩርትምትም ብሎ ምናምን ያለው? ስለ አባቱ ነው። እኔ እንኳን በሞት ከጎናችሁ ባልኖርም አባቴ በክብር እንደሚድርልህ ተስፋ አድርጋለሁ እያለ ነበርና አባቴም ግን ምን ዋጋ አለው ታሞ እንግዲህ ኩርትምትም ብሎ ነው ያለው እያለ ነበር መሳይ። እና እሱ ነገር ሲለምዶ ሲለው አይ አንተ እዚህ ኩርትም ብለህ ተኝታ ብዬ ነው እያለው ነበርና ያው መሳይም የውስጡን ነው እንትን የሚለው። ያው ሁሉም ነገር እንግዲህ መልካም እንደሚሆን ተስፋ እናደርጋለን። ደግሞ በተለይ መሳይ መዳን አለበት በእርግጠኝነት ማለት ነው። መዳን አለበት፣ ጤናው መመለስ አለበት። ነገሮች ሁሉም እንደሚስተካከሉ ተስፋ እናደርጋለን። በዛ ላይ የትዝታ ተንኮል ይጋለጣል። አብርሽም ከትትና ጋር መልካም ህይወትን ይጀምራሉ። እንግዲህ ያው መድብል ይቀመዋል ብለን ነበር እንደሚታወቀው የፈራን የነበረው፣ ግን እንዳየን ታውቁት
መድብል ደግሞ ላይ ወደ ሰገን ጋር ሂዷል። ሰገን እንደሚታወቀው እንግዲህ በቅርቡ የጀመረ አሪፍ ነገር ነው። ግን ሰገን ደግሞ የመድብል ከ10 ዓመታት በፊት የሚወዳት የሚያፈቅራት የህይወቱ ዋና አጋር የሆነች ሴት ነበረች ማለት ነው። እሱ አሁን ላይ እሷን እንትን አድርጎ እንግዲህ እሷን ከማሰብ ውጪ ሌላ ምንም እንትን ስለማይል ነው እንግዲህ ከህይወታቸው ራሱ የወጣው። ግን ያለውን ነገር ለማስተካከል ያው በትዕግስት ነው ዝም ያለው ማለት ነው። ውድ ቤተሰቦቻችን ሁሉም ነገር ደግሞ ቀጣይ እንደሚስተካከል ተስፋ እናደርጋለን። መድብል ስለዚህ መድብል ካልፈለጋት ደግሞ ተውልኝ ብሎት ባለፈው አይታችኋል። ተውልኝ ብሎት ነበረ። ተውልኝ ሲለው አንተ ስላልከኝ ሳይሆን መተውም ካለብኝ እኔ ነኝ ያለ መተውም ካለብኝ ራሴ ነኝ ብሎ ቃሉን ሰጥቶታልና አብርሽም ተናዶ ነበር በሰዓቱ። ምክንያቱም በነገራችን ላይ ፍቅር ተውልኝ አትተውልኝ ለኔ ስጠኝ ላንተው ሰዳት የሚባል ነገር አይደለም፣ የሚሆንም አይደለም፣ በጭራሽ ሊሆንም አይችልም። ግን እንደዛ ሳይሆን ሁኔታዎችን ያንዳንዱን ነገር በቀስታና በዝግታ በትዕግስት የሚሆን ነገር ነው ማለት ነው ውድ ቤተሰቦቻችን። ስለዚህ ሁሉም ነገር እንደሚስተካከል ተስፋ እናደርጋለን። ስለዚህ ያለው ነገር በዚህ መልኩ ነው ውድ ቤተሰቦቻችን። ያው ትትናና የአብርሽም ግንኙነት አሁን ላይ እንግዲህ ጥሩ ሁኔታ ላይ ነው ያለው። ያው እንደ በፊቱ ብዙም እየራቀችው አይደለም እሷም አብርሽም ደግሞ ከባለፈው በጣም ወደሱ ቀርቧል። ሌላው የትዝታም ጉዳይ ነው። መካከል ላይ እንግዲህ ብዙ ነገሮችን እንትን እያረገ እየሰራብን ያለው ግን አሁን ሁሉም ነገር ይስተካከላል። እንዴት መሰላችሁ? አንደኛ ተንከሲስ ካሜራው ደብቆታል። ሁለተኛ አብርሽን ከትትና ስለነካት ከትትና ጋር ግን ንክኪ እንዳደረጉ ወይም ደግሞ የደም ንክኪ እንደሆነ ቢነገራት አሁን እዚህ ጋር ራሷ ፌንት ነው የምትበላው። በራሷ ጊዜ አንዳንድ ሰው ኢቭን በሽታ እንኳን ቢይዛት ማለት ነው ኦሬዲ በቃ አሁን አብርሽን በከለችው ማለት ነው። በነገራችን ላይ በእሷ አካሄድ ብልጠቷ ቀድማ አብርሽ ገና እንደመጣ መናገሯ ነበር። ተናግራለች አይታችኋ ከሆነ ግን አልተሳካላትም፣ እንዳሰበችው አልሄደላትም፣ በመጠብቀው ልክ አልሆነምና በዛ አማካኝነት እንግዲህ የሆነው ነገር በዛ ነበረ። ተንከሲስ ግን ያደረገው ነገር በጣም ነው ያስደነቀኝ። ደስ ብሎኛል እውነት ለመናገር ምክንያቱም አጭር ሰው መለኛ ነው አይደል? መላውን አዳምን ብለ ከክላስ አውጣልኝ አለ፣ አወጣለት አብርሽ። እርሜ ላይ አይጥ የምትባል ነገርቾ እንግዲህ ወዲያው ዙሮ በቶሎ ቢመለሱባቸውም ግን ምንም ይሁን ምን ዙሮ ነገሮች ተስተካክሎላቸዋል ማለት ካሜራውን ተንከሲስ ደብቋል ኦሬዲ። ይሄ ደግሞ ትልቅ ነገር ነው። እሷ ግን ደህና ናት፣ ትንቀሳቀሳለች። ተንከሲስ ግን ሀሳቡ ተመችቶኛል። ቀጣይ ደግሞ ሁሉም ነገር እንደሚስተካከል ተስፋ እናደርጋለን። ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ አድርጎ ሁሌም ወዳችሁ ብላችሁ የምትከታተሉኝ አመሰግናለሁ። እና ውድ ቤተሰብ አብራችሁን ሁኑ። አሁንም በቀጣይ መልካሙን ተመኙልኝ። እወዳችኋለሁ። ላይክ አይረሳ ውድ ቤተሰቦቼ ባይ